በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስማክ ዘወርቅ የወርቅ መደገፊያ ወክርስቶስ ወልደ እግዚአብሔር ሕያው ክሰት ወአብርህ አየተ አልባቢነ ከመ ነስማ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንን ዓይኖች ታበራና ውሳጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። እጅግ የተወደዱና የተከበሩ የሁላችን አባት ክቡር አባታችን መላከ ሕይወት መምህር ቀሲስ ደረሰ፣ እጅግ የተወደዱና የተከበሩ የደብሩ የስብከተ ወንጌል መምሪያ ክፍል ኃላፊ ክቡር መምህራችን መምህር ቀሲስ አፈወርቅ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር አኀው ዲያቆናት፣ ወንድማችን ዘማሪ ዲያቆን አማረ፣ ወንድማችን ዘማሪ ደረጀ፣ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ይህንን ሳምንታዊ መርሐ ግብር በመከታተል ትምህርተ ወንጌል ሰምቶ ለማረፍ በዚህ የተገኛችሁ ማኅበረ ምዕመናን ሁላችሁ በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አእምሮንም ሁሉ በሚያልፈው በእግዚአብሔር ሰላም እላችኋለሁ። እንደምን ከረማችሁ? አሜን ይመስገን ብለን እንድናመሰግን የፈቀደልን ከዓለም ርኩሰት ለይቶ በቅድስናው ስፍራ አገናኝቶ ቅዱስ ቃሉ እንድንሰማ የረዳን ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን የሰጠን የቅዱሳን አምላክ እግዚአብሔር ስሙ ለዘወትርና ለዘለዓለም የተመሰገነ ይሁን። ቃል የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ተንከተም ድልድይ እመቤታችን ወላዲተ አምላክ ሰዓሊተ ምሕረት አቁራሪተ መዓት ቤተ ጸሎት መዝገበ ጸሎት ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘለዓለም የተመሰገነ ይሁን። እንኳን ለታላቁ አባታችን ለቅዱስ ቄርሎስ ዘእስክንድርያ፣ ለቅዱስ ያዕቆብ ዘእስክንድርያ፣ ለቅዱስ ሳዊሮስ ዘአንጾኪያ ዓመታዊ በዓለ ዕረፍት ለታላቁ አባታችን ለአቡነ አረጋዊ ወርኃዊ የመታሰቢያ ዕለት በሰላምና በጤና አደረሳችሁ አደረሰን። ያደረሰንን እግዚአብሔርን ከፍ አድርጉና መስግኑት። አምላካችን ቅዱስ እግዚአብሔር በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃዱ ይሁንልን። ውስጥ የምንነጋገርበት የትምህርታችን ርዕስ የሚሆነው በመኃልየ ዘሰሎሞን ምዕራፍ 3 ቁጥር 10 ላይ የተጻፈውን ኃይለ ቃል መነሻ በማድረግ ለጥቂት ደቂቃ እንማራለን። ምስማክ ዘወርቅ የወርቅ መደገፊያ በሚል ርዕስ ነው የምንማረው። ድምፃችሁን ከፍ አድርጉና የወርቅ መደገፊያ በሉ እስቲ። ከፍ አድርጉት። የወርቅ መደገፊያ በሉ። መልካም የምስጢር ባለቤት እግዚአብሔር ምስጢሩን ገልጦ ለቀደሙ አበው የገለጠውን ምስጢር ለእኛም ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃዱ ይሁንልን። የትምህርታችን መሰረታዊ ዓላማ የወላዲተ አምላክ የቅድስት ድንግል ማርያምን ክብር የቀደሙ አባቶቻችን ሊቃውንት ያስተማሩትን መጽሐፍ ቅዱስም የመዘገበልንን ከወቅቱም አንጻር ጥቂት ለማጥራት ያህል እንማራለን። ንጉሥ ሰሎሞን ለራሱ መሸከሚያን ሰራ ይላል መፍቀሬ ጥበብ ሰሎሞን። መኃልየ ዘሰሎሞን የሚባለው ከመዝሙራት ሁሉ የሚበልጥ መዝሙር ማለት ነው። ቤተ ክርስቲያናችን መጽሐፍ ቅዱስን ሰፊ እርሻ በውስጡ ግን ብዙ አይነት ሰብል የያዘ መጽሐፍ ነው ብላ ትመስለዋለች። አንድ የእርሻ መሬት
ማሳው ሰፊ ከመሆኑ የተነሳ ብዙ አይነት ሰብሎችን ይይዛል። መጽሐፍ ቅዱስን በዚያ መስለውታል ሊቃውንቱ። ከሰፊው የእርሻ መሬት በቀጥታ ተቆርጦ ስራ ሳያስፈልገው ድካም ሳያስፈልገው ከማሳ እንደተነሳ የሚበላ ምግብ አለ። ለምሳሌ እንደ ቲማቲም አይነቱ ማለት ነው። በአንጻሩ ደግሞ በጣም ብዙ ስራ የሚያስፈልገው በጣም ብዙ ድካም የሚጠይቀው ለምሳሌ የጤፍን ምርት ብዙዎቻችሁ ታውቁታላችሁ። እንዲሁ ተወስዶ የሚበላ አለ፣ ተሰርቶ የሚበላ አለ፣ ሳይሰራም ተሰርቶም መበላት የሚችል ሰብል አለ በማሳ ውስጥ። መጽሐፍ ቅዱስም ያ ማለት ነው። ምንም ትርጓሜ ሳያስፈልገው በቀጥታ ወስደን የምንረዳው የመጽሐፍ ቅዱስ ቃል አለ። ለምሳሌ ያመነ የተጠመቀ ምን ይላል? መልሱልኝ፣ ምን ይላል? ይድናል። ያላመነ ያልተጠመቀ ደግሞ ይፈረድበታል ብሏል ክርስቶስ። ምንም ትርጉም ሳያስፈልገው ማብራሪያም ሳናመጣለት ተጠምቆ መዳን እንዳለብን እናስተምራለን። ይህ ማብራራት አያስፈልገውም ማለት ግን አይደለም። ንስሐ ግቡ የሚል ጥቅስ ታገኛላችሁ። በቃ ይሄ መመሪያ ነው። ንስሐ መግባት ነው መፍትሄው። በሌላ ክፍል ላይ ደግሞ ቀንዴ ከፍ ከፍ አለ ትላለች ሐና እመ ሳሙኤል። ሴት ልጅ ቀንድ አላት። ስለዚህ ይሄ ትርጓሜ ያስፈልገዋል። አይተረጎምም የምንል ከሆነ ሴት ልጅ ቀንድ ያላት ወይም ሐና ቀንድ ያላት እያልን ነው። ቀንዴ ከፍ ከፍ አለ ማለት ብዙ ሀተት አለው። ክብሬ ተገለጠ፣ እኔ ከፍ ከፍ አልኩ፣ ስድቤ ራቀልኝ፣ አንድ ወልጄ እንደ 7 የሚቆጠር መካኒቱ 7 ልጅ ወለደች ተብሎ እንዲዘመርልን እግዚአብሔር አደረገኝ ተብሎ ተረጉማላችሁ። ይህንን መጽሐፍ ብላ የሚለው ወረቀቱን አኝክ ማለት አይደለም። በመጽሐፉ የተጻፈውን ቃል አዳምጠው ከዛ በኋላ ኑሮ በእንተ ፈሪሆትከ ሐመምነ ጸነስነ ወወለድነ እንዳለ ኢሳይያስ በምዕራፍ 26 ላይ አንተን ስለ መፍራታችን ቃልህን ሰምተን እንተገብረዋለን ብለን ጸነስነው። ይሄ ከመስማት ሰማን ማለት ነው። ሐመምነ እንተገብረዋለን ብለን አሰብን። አንድ የጸነሰች ሴት ልትወልድ ስትል ምጥ ይመጣባታል። ይሄ ሐመምነ ልክ ልንሰራው አሰብን። ወወለድነ ሰራኑ ተብሎ ይተረጉማል። ስለዚህ መጽሐፍ ቅዱስን ሰምተን እንተረጉማለን። በቀጥታ የምንወስደው አለ፣ ትርጓሜ የሚያስፈልገው አለ እና ካዲያ ራሱ መፍቀሬ ጥበብ ሰሎሞን የዳዊት ልጅ ሰሎሞን አለ ለራሱ መሸከሚያን ሰራ ይላል። ምንን ሰራ? መልሱልኝ፣ ምንን ሰራ? ቁጥር 7 ላይ ብታነቡት ደግሞ ለራሱ አልጋን ሰራ ይላል። አልጋም ቢል መሸከሚያም ቢል ዙፋንም ቢል በዚህ መጽሐፍ ቅዱስ ላይ በመኃልየ መኃልይ ዘሰሎሞን ምዕራፍ 3 ላይ የተጻፈው አንድ ሐሳብ ነው። መጾረ ገብረ ለርእሱ ንጉሥ ሰሎሞን እምፀወ ሊባኖስ። ንጉሥ ሰሎሞን ከሊባኖስ እንጨቶች ለራሱ መሸከሚያን ሰራ። አይማዲሁ ገብረ ዘብሩር፣ ምሰሶውን የብር አደረገው። ምስማኩ ዘወርቅ፣ መደገፊያውን የምን አደረገው? መልሱልኝ፣ መደገፊያውን። ርዕሳችን የወርቅ ምንድን ያለው? መልሱልኝ እንጂ የወርቅ ምን መደገፊያ ነው። እና ንጉሥ ሰሎሞን ከሊባኖስ እንጨቶች የሰራው መሸከሚያው ምሰሶ የብር ነበረ። መደገፊያው ደግሞ የምን የወርቅ ነው። ውስጡ ንጡፍ በእብነ ሰንፔር
ውስጡን ደግሞ ሰንፔር የተባለ የከበረ ዕንቁ አነጠፈበት። ቤተ ክርስቲያናችን በጣም ተርጉማ ታስተምራለች። በእኛ ቤተ ክርስቲያን እንደሚታወቀው ወንጌል ይነበባል፣ ይተረጎማል። ወንጌል ተነቦ ተተርጉሞ ውሃው ጠበል ይሆናል። ወንጌል ተነቦ ተተርጉሞ አፈሩ እምነት ይሆናል። ወንጌል ተነቦ ተተርጉሞ ህብስቱ ሥጋ አምላክ ወይኑ ደመ መለኮት ይሆናል በዚህ ቤተ ክርስቲያን። ስለዚህ ይተረጎማል ማለት ነው። ንጉሥ ሰሎሞን አባቱ ዳዊት ይባላል። ዳዊት ዙፋኑን ለሰሎሞን ያወረሰው። ለማን? ለሰሎሞን። ሰሎሞን ወደ ስልጣኑ ዓለም ሊመጣ ሲል አዶንያስ የተባለ የአጊት ልጅ ሰሎሞንን ገድዬ ዙፋኑ ላይ እኔ ነኝ መቀመጥ ያለብኝ ብሎ አመፀ። ዳዊት ያን ጊዜ በጣም አርጅቷል። ሊሞት ጥቂት ቀናቶች ተቀርተውታል። የሰሎሞን እናት ቤርሳቤ ወደ ዳዊት መጣችና አንተ ከኔ በኋላ ሰሎሞን ይነግሣል ብለህ ነበረ፣ አዶንያስ ግን ብዙ ሰዎችን ከኋላ አስነስቶ እኔ ነኝ ንጉሥ እያለ እያመፀ ነው ብላ ነገረችው። ይህን ጊዜ ዳዊት በፍጹም ለእሱ አልፈቀድኩም አለ። መጽሐፈ ነገሥት ቀዳማዊ ምዕራፍ 2ን ተመልከቱት። አዶንያስ ወድቆ ሰሎሞን ነገሰ። እሱ ከመንገሱ በፊት አስቀድሞ በዳዊትና በእግዚአብሔር መካከል የተፈጠረ አንድ ጉዳይ ነበረ። የምታውቁት ነው። ሰሎሞን የቤርሳቤ ልጅ ነው። ቤርሳቤ ደግሞ የኬጢያዊው የኦርዮ ሚስት ነች። ኬጢያዊው ኦርዮን አስገድሎ ቤርሳቤን ወስዶ ነበረ። ዳዊት ከእግዚአብሔር ጋር ተጣልቶ ነበረ። ዳዊትና እግዚአብሔር የሰው ባል በማስገደሉና የሰው ሚስት በመቀማቱ ማለት ነው። እግዚአብሔር ናታንን ወደ ዳዊት ላከለትና ናታን መጥቶ ለዳዊት ቢነግረው አለቀሰ። ዳዊት ተጸጸተ። መዝሙር 6 ቁጥር 6 ላይ የተጻፈውን የመጽሐፍ ቅዱስ ክፍል እናንተ ገብታችሁ ተመልከቱት። ሌሊቱን በሙሉ አልጋዬን በእንባዬ አራስኩት ይላል ዳዊት። አለቀሰ እና መተርጉማን ሲተረጉሙት ዳዊት ያለቀሰው ለቅሶ ከአልጋው ላይ ወርዶ መሬት ላይ አርፎ ሰርዶ አብቅሎ ዳዊት ተነስቼ እንቀሳቀሳለሁ ቢል ጠልፎ ጥሎታል ይላሉ። እስከዚህ ድረስ ስለ ኃጢአቱ ዳዊት አለቀሰ። ይሄን ጊዜ እግዚአብሔር ይቅር አለው። ማንን? መልሱልኝ። ማንን? ያልበደለ የለም። መፍትሄው ንስሐ መግባት ነው። እግዚአብሔር ዳዊትን ይቅር አለው። ከዛ በኋላ ከቤርሳቤ ወለደ። የወለደው ልጅ ሰሎሞን ይባላል። ከእግዚአብሔር ጋር የታረኩብህ ልጄ ነህ ሲለው፣ ከማን ጋር የታረኩብህ? የታረኩብህ ልጄ ነህ ሲለው 12 ዓመት ሞላው። ከዛ በኋላ ነገሰ። ከነገሰ በኋላ ዙፋን አሰራ። ሰሎሞን ያሰራውን ዙፋን ከሊባኖስ እንጨት አምጥቶ ነው። ከየት አድርጎ? ከሊባኖስ እንጨት አመጣ። ከዛ ምሰሶውን የብር አደረገው። የምን? የብር። መደገፊያውን ደግሞ የምን? የወርቅ። ውስጡን ደግሞ ሰንፔር የተባለ የከበረ ዕንቁ አነጠፈበት። ይህንን ትመለከቱ ዘንድ እናንተ የኢየሩሳሌም ቆነጃጅት ኑ ውጡ የሚል አዋጅ ከዛ በኋላ ታውጇል። ባጭሩ ሰሎሞን የተባለው ክርስቶስ ነው። ሰሎሞን ማለት ሰላማዊ መታረቂያ ማለት ነው። ዳዊትንና እግዚአብሔርን ያስታረቀ ልጅ ማን ይባላል? ሰሎሞን ይባላል። ስለዚህ ሰሎሞን ማለት መታረቂያ ማለት ነው። ማናማ ስለታረቁበት መልሱልኝ። ማናማ? ዳዊትና እግዚአብሔርን ያስታረቀ ልጅ ነው ሰሎሞን። ስለዚህ ሰሎሞን ተባለ። ሰሎሞን የተባለ ክርስቶስ ነው። ክርስቶስ ደግሞ የሰውን ልጅንና ማንን አስታርቋል? መልሱልኝ። እግዚአብሔርን። ራሱ እግዚአብሔር ነው። ያው በነገረ ክርስቶስ ትምህርት ኢየሱስ ክርስቶስ ሰላማዊ ይባላል። ሰሎሞን ነው ሰላማዊ ይባላል። ንጉሠ ሰላም ይባላል። ለሰላሙ ፍጻሜ የለውም ተብሎ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደተገለጠው ማለት የሰው ልጅና እግዚአብሔር ተጣልተው
በነበረበት ጊዜ ነው የተወለደው ክርስቶስ። ቀዳሚት ወሀበነ አርአያሁ ክብርተ፣ አስቀድሞ ክብርት የምትሆነውን አርአያውን ሰጠን። ምን ብሎ? ንግበር ሰብአ በአርአያነ ወበአምሳሊነ፣ አስቀድሞ እግዚአብሔር ሰውን በአርአያችንና በአምሳላችን እንፍጠር ብሎ የከበረች አርአያውን ሰጠን አለ ሊቁ። ወዳግመ ሰነሳ ሥጋነ ህስርተ፣ ዳግመኛ ደግሞ የተናቀ የተዋረደ በእግረ ሰይጣን የተረገጠ ሥጋችንን ነሳ ክርስቶስ። አሁን ሰሞኑን ዘወረደ ብለን እናከብራለን። ዘወረደ የምንለው እኮ የእኛን ሥጋ ስለለበሰ ነው። በላይ አልጎደለም እኮ ሲወርድ ክርስቶስ። ኢየሱስ ክርስቶስን ወረደ ብለን የምንናገረው የሰውን ልጅ ሥጋ ለበሰ ማለት ነው። ክርስቶስን አረገ ብለን የምንናገረው ደግሞ የሰው ልጅ ሥጋ ከፍ ከፍ አለ ማለት ነው። ወረደ ስንል አምላክ ሰው ሆነ ማለት ነው። አረገ ስንል ሰው ሆነ ማለት ነው። አምላክ ሆነ ማለት ነው። አረገ ስንል ለዛ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚል የዮሐንስ ወንጌል ምዕራፍ 3 ላይ ተጽፏል። እሁድ የሚነበብላችሁ ወንጌል ስለሆነ እሱን አልነካም። ከሰማይ የወረደ የተባለው አካላዊ ቃል እግዚአብሔር ወልድ እሱ በከበረ በማርያም ሥጋ አደረ። ለምን? የተናቀ ሥጋችንን ሊያከብር እኛን ከፍ ሊያደርገን። ስለዚህ ክርስቶስ በተወለደበት ዘመን ሰው ከእግዚአብሔር ጋር ታረቀ፣ ሰው ከመላእክት ጋር ታረቀ፣ ሰውና ሰው ታረቀ፣ ነፍስና ሥጋ ታረቀ፣ ሕዝብና አሕዛብ ታረቁ። ሰባቱ መስተጻርራን በክርስቶስ ልደት አንድ ሆኑ። ስለዚህ ክርስቶስ ሰላማዊ አስታራቂ ይባላል። ከማለት ትሉ ትችላላችሁ። ክርስቶስ በደንብ ተከታተሉ። ኢየሱስ ክርስቶስ ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። ራሱ መስዋዕት ተቀባይ ነው። ራሱ መታረቂያ ነው። ራሱ አስታራቂ ነው። ራሱ ታራቂ ነው። መታረቂያ ነው። አስታራቂ ነው። ታራቂ ነው። መስዋዕት ነው። መስዋዕት አቅራቢ ነው። መስዋዕት ተቀባይ ነው። ስለዚህ ሰሎሞን ይባላል። ራሱ ምን አለ? ሰላምየ አሐድግ ለክሙ ወሰላመ አቡየ ወበክሙ፣ ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም ያለ አይደለም። የዮሐንስ ወንጌል ምዕራፍ 14:27 ላይ እንዲህ አለ። ስለዚህ ሰላሙን ሰጠን። ለመንግስቱ ፍጻሜ የሌለው ጌታ፣ ለሰላሙ ፍጻሜ የሌለው ጌታ፣ ለእረፍቱ ድካም የሌለበት ጌታ፣ ሰንበተ ሰንበታት የተባለ ክርስቶስ እሱ ከራሱ ጋር እኛን አስታረቀና ሰላም አደረገን። ለ5500 ዘመን ሙሉ አተነው የነበረውን ሰላም ሰጠን። ስለዚህ ሰሎሞን የሰሎሞን ጌታም ይባላል ክርስቶስ። የሰሎሞን ምን እግዚአ ሰሎሞን ዘየአቢ እምሰሎሞን ሀሎ ዘየ እንዳለ ራሱ የማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ ከዚህ ያለ ብሎ ተናገረ። እግዚአ ሰሎሞን ይባላል። ሰሎሞንም ተብሎ ይተረጎማል። ስለዚህ ሰሎሞን የተባለ ጌታ ሰሎሞን በነገሰ ጊዜ ከሊባኖስ እንጨቶች ለራሱ መደገፊያውን የወርቅ አድርጎ ምሰሶውን የብር አድርጎ ውስጡን ሰንፔር በተባለ ዕንቁ አንጥፎ ለራሱ መሸከሚያ እንደሰራ እንዲሁ የሰሎሞን ጌታ ሰሎሞን የተባለ ክርስቶስ የሊባኖስ እንጨቶች ከተባሉ ከሐናና ከኢያቄም መሸከሚያው የሆነች ድንግል ማርያምን አዘጋጀ ማለት ነው። መሸከሚያ የሆነች ማንን? መልሱልኝ፣ ማንን? ለምንድን ነው እሱ ሐናና ኢያቄም የሊባኖስ እንጨቶች የተባሉ ስንል የሊባኖስ ዝግባ ቁመቱ ሰፊ ነው፣ እድሜውም ረጅም ነው። ቁመቱ ትልቅ ነው፣ ከሩቁ ይታያል፣ ክብሩ ከፍ ያለ ነው ከዛፎች ሁሉ። የሊባኖስ ዝግባ ድንግል ማርያም የተወለደችው የት ተራራ ላይ ነው? የሊባኖስ ተራራ ላይ ነው። መኃልየ ዘሰሎሞን ላይ እንደተነገረው ማለት ምዕራፍ 2 እና የሊባኖስ ዝግባ የተባሉት ሐናና ኢያቄም የሊባኖስ ዝግባ ከፍ ያለ ስለሆነ የሐናና የኢያቄምም ክብራቸው ከፍ ያለ ነው። ለምን ካለን ሰማይና ምድርን ለፈጠረ ለጌታ አያቱ ሆነዋልና። ለእግዚአብሔር ምን ተባሉ? መልሱልኝ እንጂ አያቱ ሆኑ። ይሄ ክብራቸው ከፍ ያለ ነው። ሐናና ኢያቄምን አያቱ ያደረጋቸው ጌታ ነው። እሱ ካከበራቸው እኛ
እኛ ብናከብራቸው ምንድነው እሱ ነውሩ? ምንም። መዝሙረ ዳዊት 86 ቁጥር 1 ላይ መሰረታት የውስጥ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው ይላል። የተቀደሱ ተራሮች የተባሉት የእመቤታችን የቅድስት ድንግል ማርያም ወላጅ እናት አባት ከሷ በላይ ያሉት እነዛ ታላላቅ ደገኛ አባቶቿ ናቸው። ከነዛ ዘር ነው ድንግል ማርያም የመጣችው። ስለዚህ የተቀደሱ ተራሮች የተባሉ አያቶቿ ቅድመ አያቶቿ መሰረት የሆኑላት ድንግል ማርያም ተራራ ከምድር ከፍ እንዲል ክብራቸው ከሌሎቹ ሰዎች ከፍ ያለላቸው የቅዱሳን ልጅ ናት ድንግል ማርያም። እና እግዚአብሔር ያከበራቸውን አባቶቻችንን እኛም እናከብራቸዋለን። እሱ ያከበራቸውን እኛ ዝቅ እናደርጋቸውም። አንዳንድ ሰው በጣም ያሳዝነኛል። እግዚአብሔር ከቀድሳቸው እግዚአብሔር ካከበራቸው እኛ ብናከብራቸው ምን ችግር አለውና ችግር ውስጥ እንደሚገቡ አይገባኝም። እንደው ጥበበኛው ሲራክ 3 ነገር ያበሳጨኛል ይልና 3 ነገር ምን ይለኛል ያበሳጨኛል ይልና እንዲህ ይላል። አንደኛው ንፉግ ባለጸጋ ያበሳጨኛል አለ። ስስታም ሀብታም ማለት ንፉግ ባለጸጋ ያበሳጨኛል። ቀጥልና አይምሮ የጎደለው ሴሰኛ ሽማግሌም ያበሳጨኛል አለ። አይምሮ የጎደለው ሴሰኛ ሽማግሌና ሶስተኛ ደግሞ ትዕቢተኛ ድሃ ያበሳጨኛል አለ። ትዕቢተኛ ምን መልሱ? ትዕቢተኛ ምን? መጽሐፈ ሲራክ ምዕራፍ 24 ቁጥር 3 ተመልከቱ። ትዕቢተኛ ድሃ ያበሳጨኛል። አንደኛው ያው ንፉግ ባለጸጋ፣ አይምሮ የጎደለው ሴሰኛ ሽማግሌ እና ትዕቢተኛ ድሃ በጣም ያበሳጨኛል አለ። አሁን ትዕቢተኛ ድሃን እስቲ ያስቡት። ሀብታም ቤት ገብቶ ሰርቶ እንዳያልፍለት ኩራት ምግቤ ነው ብሎ የሚያስባል ወይ ገንዘብ የለው ወይ ደግሞ ተጠግቶ የማይሰራ ትዕቢተኛ ድሃ። ጠጋ ብሎ እኮ ባለሀብት መሆን ይችላል አይደለ? አሁን በጣም የሚገርመኝ እግዚአብሔር ያከበራቸው ቅዱሳንን ጠጋ ብሎ በረከት ማግኘት እያለበት እኔ እነሱን ጠጋ ብዬ በረከት አላገኝም እነሱን ደኔ ናቸው ብሎ ደረቱን ነፍቶ አፉን ሞልቶ የሚናገር እንደው ትዕቢተኛ መናፍቅ አያበሳጭም? ትዕቢተኛ ድሃ የተባሉ ትዕቢተኛ መናፍቅ ተብሎ ይጠራሉ። እንዲህ አይነት ሰዎች አሉ። አሁን ድንግል ማርያምን ከፍ ያደረጋት የጠበቃት እሱ እግዚአብሔር ነው። እሱ ካከበራት እኛ ማክበር ግዴታችን ነውና እና በሊባኖስ ዝግባ የተመሰሉ ክብራቸው ከፍ ያለላቸው ሐናና ኢያቄም፣ ምሰሶ የወርቅ የብር የተባለው ደግሞ አብርሃም፣ ይስሐቅ፣ ያዕቆብ አርዕስተ አበው ድንግል ማርያም የእነሱ ልጆች ናትና ሁላችን ስንሞት በአብርሃም በይስሐቅ በያዕቆብ እቅፍ ነው የሚባለው። የሚያገቡ ሰዎችም ጋብቻቸው የአብርሃምና የሳራ እየተባለ ይመረቅ። እነዚህ አርዕስተ አበው ናቸው። የበረከት አባቶቻችን የብር ምሰሶ የተባሉ የእመቤታችን የቅድስት ድንግል ማርያም አባቶች ናቸው። እነሱ አብርሃም፣ ይስሐቅ፣ ያዕቆብ። ምስማኩ ዘወርቅ አለ። አሁን መሸከሚያው ድንግል ማርያም ነች። ድንግል ማርያም ነች። የሊባኖስ ዝግባ የተባሉት እናትና አባቷ ናቸው። ምሰሶ የተባሉት አብርሃም፣ ይስሐቅ፣ ያዕቆብ የእሷ አባቶች ናቸው። ምስማኩ ዘወርቅ ወይም መደገፊያው የምን ተኛችሁ እንጂ መደገፊያው የምን የወርቅ የተባሉት ደግሞ መደገፊያው የወርቅ የተባለ የእመቤታችን የቅድስት ድንግል ማርያም ስጋዋ ነው። ስለዚህ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ንጉሥ ሰሎሞን የተባለ የጌታችን መሸከሚያው ንጽሕት አዳራሽ ናት። ንጽሕት መሸከሚያው ናት። ምስማኩ ዘወርቅ ወርቅ በጭቃ ላይ ቢጣል፣ አሁን በደንብ አዳምጡ። ወርቅ በጭቃ ላይ ቢጣል ወርቅነቱ ይቀየራል? መልሱልኝ እንጂ አይቀየርም። በጭቃ ላይ የተጣለ ወርቅነቱ ሊለወጥ እንደማይችል እንዲሁ ጥንታ ብዙ ባለባቸው አባቶቿ መካከል የነበረች ግን ጥንታ ብዙ ያልነካት ቅዱስ ያሬድ በማእከለ አስዋክ ዘጸጋዬ ጽጌ ሃይማኖት ዘበአማን በእሾህ መካከል ያበበች እውነተኛ አበባ ይላታል ድንግል ማርያምን። በሌላኛው ድርሰቱ ማርያም ስተታቱ ተከርሱ ለአዳም ከመእንቁ ጣዳ ከመእንቁ ባህሪም ይላል። እንደከበረ እንቁ በአዳም አብራክ ውስጥ በቆሻሻ መካከል የተጣለ ወርቅ እንደማይቆሽሽ እንዲሁ በአዳም አብራክ ውስጥ እንደከበረ እንቁ
እየበራች የምትታየው የጽድቋ ፀሐይ እመምሕረት ድንግል ማርያም የውርስ ኃጢአት ያላገኛት የወርቅ መሸከሚያ የተባለች ወላዲተ አምላክ ናት። ስሟ የተመሰገነ ይሁን። በእውነት እሷ ንጽሕት ዘር ናት ድንግል ማርያም፣ ንጽሕት ዘር ወኢረክሰት በምንትኒም ዘፈጠራ ድንግል በድንግልናሃ ወድንግል በሥጋሃ እምጽሩይ ጽሩየ ገብራ በምንም በምን ያልረኮሰች በህሊናዋም በአሳቧም በሥጋዋም ምንም አይነት አደፍ ጉዱፍ ያልነካት ጥንተ አብሶ ያልደረሰባት ያልረከሰች እምጽሩይ ጽሩየ ገብራ ከቆሸሹ መካከል እግዚአብሔር አብርታ እንድታይ የጠበቃት እሷ ድንግል ማርያም ናት። ይህቺ ድንግል ማርያም የወደቀ የተናቀ የተረሳ ሥጋ ነውና በዚህ ምክንያት እንዲያገኝቷታል ብለው ላቲ ክብሮስ ባለሷ ክብርና ምስጋና ይግባትና የሚናገሩ ሰዎች ይሄ አገባብ የቤተ ክርስቲያናችንም ትምህርት አይደለም። ስለዚህ ይህቺ እናት ድንግል ማርያም እሷ በመኖሯ ምክንያት ዓለም ድኗል። እሷ በመኖሯ ምክንያት ፍጥረት ነፃ ወጥቷል። እሷ በመኖሯ ምክንያት አምላክ ወርዷል። እሷ በመኖሯ ምክንያት ሰው አምላክ ሆኗል። እሷ በመኖሯ ምክንያት ወደ ቀደመ ርስታችን እንድንመለስ እግዚአብሔር ፈቅዶልናል። እመቤታችን ቅድስት ድንግል ማርያምን ዝም ብላችሁ ብታስቧት ትዝ የሚለን እኛ ኦርቶዶክሳውያን ትዝ ሊለን የሚችለው ደግሞም ማርያም የሚለው ስም ስናስብ ገና በህሊናችን መጥቶ የሚመላለስብን የዓለም መፈጠር ነው። ደጋግመን እንደምንናገረው ቤተክርስቲያኒቱ እንደምታስተምረው እግዚአብሔር ዓለምን ሳይፈጥረው ገና የዓለምን ምንነት ያውቃል። አዳምን ሳይፈጥረው ገና የአዳምን ስራ ያውቃል ብሎ ቅዱስ አትናቴዎስ በቅዳሴው ላይ እንደተናገረው አዳም እንደሚክድ እንደሚበድል እግዚአብሔር ያውቃል። ሰይጣንም ጠማማ ሆኖ አዳምን እንደሚያሳስተው እግዚአብሔር ያውቃል። እያወቀ ግን ፈጠረው። ለምን? ድንግል ማርያም ስላለች እንጂማ እግዚአብሔር የሰው ልጅ በድሎ ይጥፋ ብሎ ይፈርድ ነበር እኮ። ድንግል ማርያም ስላለች ግን ሶትነቱ እየታወቀው ፈጠረው። ዳዊት መዝሙር 138 ላይ ጌታ ሆይ ያልተሰራ አካሌን ዓይኖችህ አዩኝ እንዳለ ማለት ነው። ሳንሰራ እግዚአብሔር ያውቀናል። ሳንወለድ ሳንጸነስ ገና ሳንታሰብ እግዚአብሔር ግን ያውቀናል። እግዚአብሔር እውቀት ውስጥ የሌለ ምንም አይነት ነገር የለም። የእውቀት ተከፍሎ ስለሌለ ማይምረው ዋናው ሁሉን ያውቃል። የተሰወረው በሱ ዘንድ ግልጥ ነው። ጨለማ በሱ ዘንድ ብሩህ ነው። ሁሉን ያውቃል። እያወቀ ግን የሰው ልጅ ለምን ተፈጠረ ቢባል ድንግል ማርያም ስላለች። የአዳም በደሉ ሲታይ የድንግል ማርያም የአዳም የድነት ምክንያትነቷ ታይቷል። የዲያብሎስ ጠማማነቱ ሲታይ የድንግል ማርያም ቅንነቷ በእግዚአብሔር እይታ ውስጥ ነበረ። እያወቀ ፈጠረው። ከተፈጠረ በኋላ አንድ እንጨት ከዛፍ ተቆርጣ ብዙ እንስሳት እንደሚነዳባት እንዲሁ አንድ ዕፀ በለስን ቆርጦ በበላው በአዳም በደል ብዙዎቹ ተነዱበት። ወደ ሲሆን ብዙዎቹ ተነዱ። መልካም ሰርተው እንኳን ያ መልካም ስራቸው ተቀባይነት አላገኘም ነበር። ጽድቃችን እንደ መርገም ጨርቅ ተቆጠረብን እንዲል መጽሐፍ። እንዲህ በሚመስል ኑሮ ውስጥ የኖሩ በእርግጥ በሲኦል እያሉ የማነ እግዚአብሔር እየከለላቸው ከሲኦል መውጣት ባይችሉም እንኳን ከቃጠሎ ተጠብቀው ነበረ። እንዲህ ሆነው ይኖሩ ነበረ። እሷ ስላለች እግዚአብሔር ፈጠረውና ታሕተ ጽላሎቱ ይላል መፍቀሬ ጥበብ ሰሎሞን በዚሁ በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ላይ ታሕተ ጽላሎቱ ፈተውኩ ወነበርኩ። በበረሃ ውስጥ የበቀለች አንድ የእንኮይ ዛፍ ነበረች። ያቺን የእንኮይ ዛፍ ከሩቁ ስመለከታት በረሃው በርትቶብኛል። አሸዋ ነው ያለው፣ ውሃ የለም። ግን እዛ አሸዋ የበዛበት ውሃ የጠፋበት እዛ በረሃ ላይ የእንኮይ ዛፍ በቅላ ነበረ ለሰሎሞን። በረሃው እያቃጠለ በነበረ ጊዜ ያቺን የእንኮይ ዛፍ ስመለከት ጥላ አላት። ከዚህ ከበረሃ ቃጠሎ ለማረፍ ወደዚህ እንኮይ ዛፍ መጠጋት አለብኝ ብዬ እየሳሳው ወደዛ ዛፍ ተጠጋሁ። ወነበርኩ ይላል፣ ተቀመጥኩ ይላል። በበረሃ መካከል የበቀለች እንኮይ ዛፏ ድንግል ማርያም ናት።
ድንግል ማርያም በብሉይ ኪዳን ይሄ ሁሉ መከራ እየወረደባቸው ሐዲስ ኪዳን ላይ ሆና በረድኤት ጥላዋ ወደ ኋላ ተመልሳ ተጠብቃቸው ነበር። ወደ ኋላ ተመልሳ አዳም በበደለ ጊዜ ያልጠፋው ለምንድን ነው ብትሉ የድንግል ማርያም የረድኤቷ ጥላ ሄዶ ጠብቆት ነው። ኖህ ከንፍር ውሃ የዳነባት ያቺ መርከብ የድንግል ማርያም የረድኤቷ ጥላ ናት። አብርሃም ሥላሴን የተመለከተባት ያቺ የመምሬ ዛፍ የድንግል ማርያም የረድኤቷ ጥላ ነበረች። ሙሴ ከግብፅ እስራኤላውያንን እየመራ ወጥቶ ባህረ ኤርትራን የከፈለባት በትረ ሙሴ የድንግል ማርያም የረድኤቷ ጥላ ነበረች። አባታችን ዳዊት እየዘለለ ባመሰገነ ጊዜ አንተ ንጉሥ ስትሆን እንደምናምንቴ ለምን ትዘላለህ ያለችው ሜልኮል በመካንነት ለምን ተቀጣች ብላችሁ ብትጠይቁ ዳዊት የድንግል ማርያም አባቷ ስለሆነ ነው። ስለዚህ የድንግል ማርያም የረድኤቷ ጥላ እየጠበቃቸው ነበረ። እሷ በንጽህና በቅድስና ምንም ነገር ሳያገኛት እስከ አዲስ ኪዳን ድረስ መጣች። ከዛ እግዚአብሔር ጊዜው ሲደርስ ድንግል ማርያም እንድትወለድ አደረገ። እግዚአብሔር በደንብ ተከታተሉ። አሁን የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ በተጻፈ የመጽሐፍ ቅዱስ ክፍል ላይ እናንተ ቤታችሁ ገብታችሁ ተመልከቱ። ጸጋን የሞላብሽ ሆይ እግዚአብሔር ካንቺ ጋር ነውና ምን ይበልሽ? መልሱ ምን ይበልሽ? ደስ ይበልሽ። አሁን ከጸጋ ድንግል ማርያም የሚጎድላት እንደሌለ ያው ብዙ ጊዜ የምንናገረው እናንተም ታውቃላችሁ። የድንግልና ጸጋ አላት፣ የእናትነትም ጸጋ አላት ድንግል ማርያም። የንጽህና ጸጋ አላት ድንግል ማርያም። የማማለድ ጸጋ አላት። የመፍረድም ካስፈለገ ጸጋ አላት ድንግል። ምንም የሚጎድላት ነገር የለም። በጸጋ ሙሉ ናት ነው። ተወው ምሕረት ለሚካኤል ምሕረት ተሰጠው፣ ወብስራት ለገብርኤል ብስራት ተሰጠው ይልና ወሀብተ ሰማያት ለማርያም የሰማይ ሀብት ሁሉ ለማን ተሰጠ? ለድንግል ማርያም። ስለዚህ ድንግል ማርያም ወደ መንግስተ ሰማያት መርታ የምታስገባ ብለን የምንመሰክረው አንዴ ነው እና እዚያ ክፍል ላይ ድንግል ማርያም እግዚአብሔር መጥቶ በማኅፀኗ ያደረው ንጽሕት ስለሆነች ነው እግዚአብሔር ያደረባት። ሌሎቹ ቅዱሳን እግዚአብሔር ሲያድርባቸው ይቀድሳሉ። ድንግል ማርያም ግን ቅድስት ስለሆነች ነው እግዚአብሔር ያደረባት። ያው አባ ሕርያቆስ በቅዳሴ ማርያም ላይ እግዚአብሔር በሰማይ ሆኖ ምስራቅና ምዕራቡን ሰሜንና ደቡብን መስአዜብ ሌባር የተባሉ ንዑሳት አጥናፋቱን ሁሉ ተመለከተ፣ አየ፣ አሸተተ፣ ተነፈሰ። እንዳንቺ ያለ እናት ግን አላገኘ ወይ ረከበ ተከማኪመ እንዳንቺ አይነት እናት ግን የምትሆነው ንጽሕት አላገኘም። ንጽሕት ስለሆነች እግዚአብሔር አደረባት። ስለዚህ የወርቅ መሸከሚያ ትባላለች። የምን መሸከሚያ? መልሱ። የምን መሸከሚያ? የወርቅ መሸከሚያ። ጊዮርጊስ ዘጋስጫ እስመ ከመ ሜላት ፍቱን ፈትለ ሥጋች ይዘከለሉ። ማንም ማን ሊቀርበው የማይችለው መለኮት ለመሸከም የበቃ ንጹሕ ሥጋዋ ወርቅ የተባለ ሥጋዋ ነው። ስለዚህ ንጽሕት የሆነችዋ ድንግል ማርያም ውስጡን ደግሞ ሰንፔር የተባለ ዕንቁ አነጠፈባት። ማለት የከበረ የጸጋ ግምጃ ቤትና ድንግል ማርያም አደረጋት ማለት ነው። ማለት ሰንፔር የተባለውን ዕንቁ ሰንፔር የተባለውን በወደቀበት ሁሉንም ነገር ይሰበስባል። ሳሩ ለምሳሌ እዚህ ሜዳ ላይ ቢጣል ሳሩን ይሰበስባል፣ ቅጠሉን ይሰበስባል፣ አፈሩን ይሰበስባል፣ ብረቱን ይሰበስባል፣ እንጨቱን ይሰበስባል። ምንም የማይሰበስበው ነገር የለም። ሰንፔር የተባለው ሁሉንም ይሰበስባል። ይሄ የከበረ ዕንቁ በድንግል ማርያም ተመሰለ። ለምን? አበባ የተባለችው ድንግል ማርያም አበባ ጋር ንቦች ሁሉ ይሰበሰባሉ። ለምን? ማራቸውን ለመስራት ለመቅሰም ማለት ነው። ከአበባዋ በረከት ለማግኘት አበባ ባለበት ንቦች እንዲሰበሰቡ እንዲሁ ድንግል ማርያም ባለችበት ንጹሕ የወርቅ መሸከሚያ ተባላለችና የማይሰበሰብ ማንም የለም። አባ ጊዮርጊስ ዘጋስጫ ኦ ፍሥሕት መነይ ታስቆርሪ ለአድኅኖቴ ትመሪ፣ ደስተኛይቱ ሆይ ማንንም አታርቂም እኔን ለማዳን ፍጠኝ ይላታል። ማንንም አታርቂም እኔን ለማዳን ግን ፍጠኝ። ሳንፔር ወደተባለች ወደ ከበረችው ዕንቁ ወደ ድንግል ማርያም የማይሰበሰብ የማይመጣ ነገር የለም። ወደ ሳንፔሩ አፈሩ፣ ብረቱ፣ ጨርቁ፣ ጭቃው በአጠቃላይ እንዲሰበሰብ እንዲሁ ወደ ድንግል ማርያምም መነኮሳት ይሰበሰባሉ። ለምን? ትምክታቸው ስለሆነች። ካህናት ይሰበሰባሉ። ለምን? ሹመታቸው ስለሆነች። ጳጳሳት ይሰበሰባሉ። ለምን? ሹመታቸው ስለሆነ ድንግል ማርያም። ኃጢአተኞች ይሰበሰባሉ። ለምን?
ብታነጻን ብለው ዘማውያን ይሰበሰባሉ። ለምን? በቤታችን በቅድስት ድንግል ማርያም ትምህርተ ኪዳንኪ ይሁን ለዘማውያን ተደንግሎ ያንቺ ኪዳን ያንቺ የተገባልሽ ቃል ኪዳን ለዘሞቱ ሰዎች ድንግልናን የማሰጠት ኃይል አለው ብሎ ሊቁ እንደተናገረው እመቤታችን ቅድስት ድንግል ማርያም ጋር ቀርቦ የወርቅ መሸከሚያ የተባለችውን እሷን ቀርቦ የሚረክስ ማንም የለም። ስለዚህ ድንግል ማርያም በምንም ያልረከሰች የወርቅ መሸከሚያ ትባላለች። አባ ጊዮርጊስ ዘጋስጫ ሰማይ መጅ ሆኖ ምድርም ደግሞ እንዲሁ ወፍጮ ሆኖ በዛ መካከል ቢያጋጥሙ እኔ አንቺን ከመጥራት ወደ ኋላ አልልም። ምክንያቱም እኔ ምንም እንኳን ንጹሕ ባልሆን እግዚአብሔር ከኔ ንጽሕና ቢጠይቀኝ ንጽሕት እናት አለችህና በምልጃዋ እማጸናለሁና እሷን ተመልክተህ ይቅር በለኝ ብዬ እማጸነዋለሁና እንዲህ አለ። ስለዚህ ወገኖች የቀደሙ የከበሩ አባቶቻችን እንዲህ ካሉ የድንግል ማርያምን ንጽሕና በዚህ ልክ ከመሰከሩና ካከበሯት እኛስ ለቅዱስ ሳዊሮስ ዘአንጾኪያ ስለ ድንግል ማርያም ለመናገር ባሰብኩ ጊዜ ይጨንቀኛል አለ ቅዱስ ሳዊሮስ። ዛሬ በዓለ ዕረፍቱ ነው ቅዱስ ሳዊሮስ ዘአንጾኪያ። ይጨንቀኛል። ሙሴ በምድረ በዳ በጎችን እየጠበቀ እያለ ነበልባልና ሐመልማል ተዋህደው ቢመለከት ምንድነው እሱ እንዴት እሳት እየነደደበት ዛፉ አይቃጠልም ብሎ ለማረጋገጥ እየሮጠ ሲሄድ እግዚአብሔር ደግሞ ሙሴን እንዲህ አለው፣ ሙሴ የቆምክባት ስፍራ የተቀደሰች ናትና የእግርን ጫማ ከእግርህ ምን በል አውጣ አለው። እሳት እየነደደባት የማትቃጠለዋን ዛፍ ለመመልከት ሙሴ በሄደ ጊዜ ጫማውን ሳያወልቅ እንዳይቀርብ ከተከለከለ እሳተ መለኮቱን በሆዷ የተሸከመች ድንግል ማርያም እኔ ወደ እሷ ክብር በልቤ ያለውን የኃጢአት ጫማ ሳላወልቅ እንዴት እቀርባለሁ አለ። እንዴት የተጨነቁላት ድንግል ማርያምን አደም ጉዲፍ እንዳገኛት መናገር ስህተት ነው። ስለዚህ እኔና እናንተም በቤታችን ቅድስት ድንግል ልንቀርባት ይገባል። ድንግል ማርያም ባለችበት ነው የተሰበሰብነው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እንደተናገረው በቀራንዮ በጌታ መቃብር ጋር 6 ከዋክብት ተሰበሰቡ ይላል። ስንት ከዋክብት? ይህም ብቻ አልተረጉም። ስንት ከዋክብት? 6 ከዋክብት ተሰበሰቡ። እነኛ 6ቱ ከዋክብት ማን ናቸው ብትሉ የመጀመሪያው እንደምታውቁት ዮሴፍና ኒቆዲሞስ አሉ። የጌታን ስጋ የገነዙ አሉ። ዮሴፍና ኒቆዲሞስ፣ ጴጥሮስና ዮሐንስ፣ ሚካኤልና ገብርኤል፣ ከዛ በኋላ ሌሎች አሉ ደግሞ እነ ማርያም መግደላዊት ማለት። ጴጥሮስና ዮሐንስ የፓትርያርክና የጳጳስ ምሳሌ ናቸው ይላል። ራሱ ተረጉሟል አባ ጊዮርጊስ። እየሰማችሁ ነው? ጴጥሮስና ዮሐንስ የፓትርያርክ የሊቀ ጳጳስ ምሳሌ፣ ዮሴፍና ኒቆዲሞስ የካህናቱ የዋናው ካህንና የንፍቁ ካህን ምሳሌ፣ ሚካኤልና ገብርኤል ደግሞ የዲያቆናት ምሳሌ፣ እነ ማርያም መግደላዊትና ሌሎች ሴቶች ደግሞ የምዕመናን ምሳሌ፣ የጌታ መቃብር የቤተ ክርስቲያን ምሳሌ፣ የጌታ መቃብር ውስጥ የተገኘው ሰበን የድንግል ማርያም ምሳሌ። ቤተ ክርስቲያን ካለች ድንግል ማርያም አለች። ድንግል ማርያም ካለች ጳጳሳት አሉ፣ ቀሳውስት አሉ፣ ዲያቆናት አሉ፣ መምህራን አሉ፣ ምዕመናን አሉ። እዚህ ቤተ ክርስቲያን የተሰበሰብነው ሁላችንም ሳንፔር የተባለችው የከበረችው ዕንቁ በድንግል ማርያም አማካይነት ነው። ክብር ይገባታል ለወላዲተ አምላክ ለድንግል ማርያም። ስለዚህ ምንም እንኳን እኛ በደለኞች ብንሆን የእሷን ንጽሕና ተመልክቶ ይቅር እንዲለን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።